ከ2011 ጀምሮ በየአመቱ የሚከናወነው የአረንጓዴ አሻራ መርሃ ግብር ለውጥ እየተመዘገበበት ስለመሆኑ ይነገርለታል። በአዲስ አበባ ከተማ መርሃ ግብሩ በከተማዋ የተጎሳቆሉ የተለያዩ ቦታዎችን ከማስዋብ ጀምሮ የመዝናኛ ቦታዎችን በመፍጠርም የጎላ አስተዋጽኦ እያበረከተ ይገኛል። የአዲስ አበባ ከተማ የከተማ ውበትና የአረንጓዴ ልማት ቢሮ ከሁሉም ክፍለ ከተሞችና ወረዳዎች ከተውጣጡ የከተማ ውበትና አረንጓዴ ልማት ጽሕፈት ቤት ኃላፊዎችና ሰራተኞች ጋር በመሆን የቦሌ ቡልቡላ ፓርክና ጉለሌ እጽዋት ማዕከል የተሰሩ የአረንጓዴ ስራዎችን ጎብኝተዋል። ጉብኝቱ በከተማዋ ያሉ ሁሉም አካባቢዎች አረንጓዴ ለማድረግ ልምድና ተሞክሮ ማግኛ መንገድ ነው ያሉት የአዲስ አበባ ከተማ የከተማ ውበትና አረንጓዴ ልማት ቢሮ ምክትል ኃላፊ አቶ እንዳሻው ከተማ ቢሮ የአረንጓዴ ቦታዎችን በሁሉም ክፍለ ከተሞችና ወረዳዎች እንዲስፋፉ የድጋፍና ክትትል ስራ እየተሰራ ስለመሆኑን ገልጸዋል። ዜጎች ሁሉም ቦታ ላይ የተሻለ መዝናኛ ኤሪያ እንዲያገኙና በራሳቸው አቅም ጭምር እንዴት ማስፋት እንደሚቻል እንዲያው ነው። እንዳያችሁት ቦሌ ክፍለ ከተማ በራሱ ነው የሰራው። በራሱ ሀብት አፈላልጎ ነው የሰራው። ቦሌ ያገኘውን ስራ ለምንድነው ለሚኩራ የማይሰራው ለምንድነው ጉለሌ የማይሰራው የሚለውን በደንብ ኢንተርቴን እንዲያረጉና በውስጣቸው ይዘው እንዲሰሩ ታስቦ የመጣ የጉብኝት ስርዓት ነው። ጉለሌ እጽዋት ማዕከል ደግሞ አንዱ ተጠሪ ተቋማችን ነው። አዲስ አበባ ምን አይነት ሀብት አላት? ምን አይነት የአረንጓዴ ሽፋን ላይ ነው ያለችው? እንዴት አይነት ቦታዎች አሉ? እንደ ጉለሌ እጽዋት ማዕከል ንስማቀው ስንት አለ? እንደነኛ አይነት ቦታዎችስ በየአካባቢው አንዳንድ የደን ቦታዎች አሉ። እንደዚህ መዝናኛ ማድረግ እንደሚቻል በውስጣቸው ልምዱን እንዲወስዱ ካደርጎ የታሰበ ነው። በቦሌ ክፍለ ከተማ ፓርኮችን ጨምሮ የተለያዩ ማህበረሰብን የሚያሳትፉ ለህዝብ አገልግሎት የሚውሉ ስራዎች ስለመሰራታቸው የተናገሩት የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ አለምፀሐይ ሽፈራው በቀጣይም የተሻለች ከተማና ሀገርን ለሚቀጥለው ትውልድ ለማሳለፍ በትጋት እየተሰራ ስለመሆኑ ማብራርተዋል። ተጨማሪ ህዝብን በማሳተፍ ሰፋፊ ትላልቅ ፕሮጀክቶችን ጀምረን በጥቂት ጊዜ ለማጠናቀቅ ይሄንበት ያለው አግባብ አለ። ለዚህ ጀመርን እንጂ አልጨረስንም። ብዙ ዳዎች አሉብን። ያንን ወደ ምንዳ እየቀየርን የተሻለች ሀገር የተሻለች ከተማ ለመፍጠር ትልቅ ስራዎች እየተሰሩ ነው ያሉት። አሁንም በይበልጥ በተሻለ ከፍ አድርገን መስራት አለብን የሚለውን የህዝብ አድርገን ሁሉም ወረዳ ላይ ባለን ወረዳዎች ላይ አስፋፍተን ጠንካራ ስራ እየሰራን ያለነው እሱን አጠናክረን እንቀጥላለን። የጀመርነውን ጉዞ እውን እናደርጋለን። ህዝባችንን ካሳተፍን የህዝብን ተጠቃሚነት በተሻለ በላቀ ከፍ ማድረግ እንችላለን የሚለውን ያንን ራዕይ ሰንቀን ተስፋ ሰጪ የሆኑ ስራዎች በጣም የሚቆጠሩ የሚታዩ የህዝብን ተጠቃሚነት የሚያረጋግጡ ህዝብን ታሳቢ ያደረገ ለረጅም ጊዜ መልካም አስተዳደር የሆኑ ችግሮችን ህዝብን በማሳተፍ እየሰራን ያለኑ ስራዎች አሉ። ይሄ ደግሞ በይበልጥ አጠናክረን እንድንሰራ እንደ መስፈንጠሪያም ጭምር አቅምም ጭምር የሆነ ስራ ስለሆነ አጠናክረን እንቀጥለው ስራ ይሆናል። ጉብኝቱ ልምድና ተሞክሮ ያገኙበት ስለመሆኑ የገለጹት የጉብኝቱ ተሳታፊዎችም እነሱም ይህንኑ መነሻ በማድረግ ጸጋዎችን ተጠቅመው ለከተማዋ ውብ መሆን የተለያዩ ስራዎች ለመስራት አነሳሽ ምክንያት እንደሆነ አብራርተዋል። የከተማው ውበት ምናል ከተሰራበት ውጤታማ እንደሚያደርግና ህዝቡ ምናል ተጠቃሚ እንደሚያደርግ ያየንበትና በአጭር ጊዜ ውስጥ በትንሽ ቦታ በትንሽ ያሉን ጸጋዎች እይታዎች ትልቅ ነገር መስራት እንደሚቻል ያየንበት ትልቅ ጉብኝት ነው። እንደ አቃቂ ቃሊቲ ክፍለ ከተማ ያሉንን እነዚህ ጸጋዎች አይተን በተለይ አቃቂ ወንዝ ላይ ያሉ የጥምቀተ ባህር አካባቢ የተሰሩ ያሉ ተፋሰሶች አሉ። እነሱም በደንብ ያለንን ሪሶርስ ተጠቅመን በአጭር ጊዜ ውስጥ ቢያንስ እንደ ክፍለ ከተማም እንደ ወረዳም እነ ወረዳ ስር ስላለ እሱም በጋራ አዋሳኝ ከሆነ ወረዳ ጋር አልምተን እንደዚሁ ህብረተሰቡ እንዲጠቀምበት የማድረግ ስራ ለመስራት ይህንን ለማድረግ ጥረት እናደርጋለን። ጥሩ የሆነ ልምድ ነው የወሰድንበት። በተለይ ቦሌ ክፍለ ከተማ ላይ ያየነው ፓርክ በጣም ባለን ጸጋ ላይ ብዙ ስራ መስራት እንደምንችል ያየንበት ቦታ ነው ማለት ነው። ብዙ ልምዶችንም ወስተናል ማለት ነው። ብዙ ነገሮችን በውስጡ ይዘዋል። ይሄ ተግባር ደግሞ በሁሉም ክፍለ ከተማ እንደ ተሞክሮ ተወስዶ ቢወሰድና ቢሰራ ጥሩ ነው ብዬ ወስዳለሁ ማለት ነው። ይሄንን ነገም ምናልባት ከ11 ክፍለ ከተማ አንድ ክፍለ ከተማ ነው እያየን ያለ ነው። ነገ ተነጎዳ 9 ክፍለ ከተማዎች ላይ ኤክሰርሳይዝ እንዲደረግ አዲስ አበባ 3 ተፋሰስ አለው ከ76 በላይ ወንዞች አሉ። ስለዚህ ያሉ ወንዞችን ያሉ የደን ቦታዎችን ያሉ የአረንጓዴ ቦታዎች ተጠብቀው ለነዋሪዎቿ ምቹ ተስማሚና መዝናኛ ጭምር እንዲሆኑ ከማድረግ አኳያ የቦሌ ክፍለ ከተማ የሰራው ተሞክሮ በጣም የሚደነቅ
ትልቅ ልምድ የሚቀሰምበት እንደሆነ አይተናል። በአዲስ አበባ ከተማ የአረንጓዴ ልማትን ለማረጋገጥ በርካታ ስራዎች እየተሰሩ ሲሆን ለዚህም በቀጣይ ለሚከናወነው የአረንጓዴ አሻራ መርሃ ግብር ቢሮ ከተለያዩ ተቋማት ጋር የቅድመ ዝግጅት ስራዎች እያደረገ ስለመሆኑም በመድረኩ ተመላክቷል።